ዋጋህን እንድትረዳ የሚያደርግህን አንድ ሕግ አስታውስ። ሰዎች እንደ አማራጭ የሚመለከቱ ከሆነ አንተም በምርጫ ጥላቸው ሂድ። ማናችንም የማንም መጠባበቂያ አይደለንም። ማንም የማንም ባጣ ቆየኝ አይደለም። እውነታው ቢመርም እየመረረ መቀበል ያስፈልጋል። የትኛውም ሰው እንደ መጠባበቂያ የሚመለከተው ሰው እንጂ ዕቃ እንዳልሆነ ማስታወስ ይኖርበታል። ሰው ደግሞ የራሱ የግል ሕይወት ይኖረዋል። ሱካርና ጨው ለሚያያቸው አንድ ናቸው። ለቀመሳቸው ግን ልዩነቱ በደንብ ይገባዋል። ሰውም እውነተኛ ማንነቱ የሚታወቀው ሲቀመስ ወይም ወደ ሕይወት ሲገባ ነው። ማንን ማመን እንዳለብህ ካላወቅ የእምነትን ትርጉም ታዛባዋለህ። የሰውን ልጅ ክህደት መስካሪ፣ የስብራትና ሕመም ተምሳሌት ሆነ ትቀራለህ። በሕይወት ዘመን የማያጋጥም የሰው አይነት አይኖርም። ግማሹ ላንተ ለውጥ ምክንያት ሆኖ ሲያበቃ ተቀይረሃል ይልሃል። ግማሹ ገፍቶ ሲያበቃ ኮራህ ይልሃል። አዎ ጀግናዬ፣ አንተ መጠባበቂያ አይደለህም፣ ሰው ነህ። እንደ ስፖርት ጎማ ተቀያሪ አይደለህም፣ ክብር ያለ ሰው ነህ። ማንም መሄጃ ሲያጣ የሚፈልግ፣ ማንም ከወዳጆቹ ሲካካር የሚደበቅብህ፣ ማንም በችግሩ ጊዜ ብቻ በእግር በፈረስ የሚያፈላልግ የመጨረሻ አማራጭ አይደለህም። በዚህ መንገድ የሚሰራ ሕግ የለም። ማንም ዋጋህን ዝቅ ሲያደርግ፣ ክብርህን ሲነካ፣ የሚገባህን ሲያሳጣ ለምን ብሎ የመጠየቅ ልምድ ይኑር። አንዳንዶች የማይፈለጉበት ስፍራ ላይ ደጋግመው በመገኘት መጥፎውን ያለመፈለግ ስሜት በራሳቸው ላይ ይፈጥራሉ። ጥሩ ሰው ነህ፣ በዛው ልክ ዋጋህን ታውቃለህ። እንዴት ራስህን ማስከበር እንደምትችል ጠንቅቀህ ታውቃለህ። የሰው ልጅ የሚጠቀምብህ ፊትህን አይቶ ነው። አንዳንድ ሳቆች ለጥቃት በር ሊከፍቱ እንደሚችሉ ወቅ። ገደብ ያልተበጀለት የዋህነት ሲበዛ ለጂላጂልነት ሊዳርግህ እንደሚችልም አስተውል። ካንተ በላይ ለአንተ ሕይወት ሊጨነቅ የሚገባ ሰው የለም። አዎ፣ ብልጦች በተቆጣጠሯት ዓለም ለደቂቃዎች ሞኝ መሆን ምን ሊያሳጣህ እንደሚችል ታውቃለህ። አንዳንዴ እውነተኛ ወዳጅህን ለማወቅ አብዝተህ ሞኝ መምሰል ሊኖርብህ ይችላል። ሞኝነትህ ግን ብልጥነት በሚያስፈልግበት ቦታም የሚተገበር አይደለም። ከማይረባ ጥርጣሬ ይልቅ አእምሮህን በእምነት ሙላው። እምነትህ ግን ያንተ ጠበቃ እንጂ የጉዳትህ መንስኤ መሆን የለበትም። ሕይወትህን ለመቀየር አንድ መጥፎ ቀን በቂ ነው። ከሰው ክፋት ለመጠበቅ አንዴ መጎዳት በቂ ነው። አንድ ፊልም የሚያበቃው የመሪ ተዋናዩ ግዳጅ ሲጠናቀቅ ነው። ያንተ ሕይወትም ግቡን የሚመታው ራስህን የፈለክበት ደረጃ ላይ ማድረስ ስትችል ብቻ ነው። በሌሎች ዘንድ የሚሰጥህ ቦታ መድረስ ከፈለክበት ቦታ አያስቀርህም። ሰው በፈለገው መንገድ ቢረዳ ያንተ ሕይወት ሁሌም የራሱ ትርጉም አለው። ለሚያጣጥሉህ ቦታ አትስጥ። የሚንቁህን ዞር ብለህ አትመልከት። ተጠባባቂ ያደረጉህን ዋጋህን እንዲረዱ አድርግ። የሚገባህ ሕይወት ምን አይነት እንደሆነ በተግባር አሳያቸው። መስታወት ፊት ቆመ ድምፅህን ከፍ አድርገ አዎንታዊ ማረጋገጫን ደጋግመ ስለተናገርክ በራስ መተማመንህን ልታመጣ አትችልም። ላገኘኸው ሰው በሙሉ ጥንካሬህንና የፈጸምካቸውን ጀብዶች ስለዘረዘርክ
በሰዎች ዘንድ ስፍራ አይጨምርም። ከምንም በፊት በራስ መተማመን የሚመጣውና ሌሎች ላይ ተጽዕኖ መፍጠር የምትችለው ስለ ራስ የምታስባቸውን አሉታዊ ሐሳቦች ማስወገድ ስትችል ነው። ምንም ሥራ ሳይሰራ አንድ እርምጃ ወደፊት ሳይራመድ ምንም ነገር ሳይሞክር አስሬ እኔ ሚሊዮነር ነኝ እያለ ሚሊዮነር የሆነ ሰው የለም። ምንም ነገር በምናብ ሊፈጠር ይችላል። ነገር ግን ተግባር ከሌለው እንዴትም እውን ሊሆን አይችልም። የምትፈልገውን ሰው ደጋግሜ የምታስበውን ያህል ያንን ሰው የመሆን ወኔና ተነሳሽነቱ ሊኖርህ ይገባል። ዓለም አቀፍ ደራሲ መሆን ህልምህ ሆኖ የንባብ ልማድ የወረደ ከሆነ ያሰብከውን ደራሲ መሆን ብትችል እንኳን ማለፍ የሚኖርብህ ፈተና አንባቢ ሆነ ከምታልፈው በእጥፍ የላቀ ነው። አዎ ጀግናዬ፣ ወረድ በል። በባዶ መንሳፈፉን አቁም። አንድ የሚጨበጥ ነገር እያደረግ ስለመሆኑ እርግጠኛ ሁን። የሰው ልጅ በሙሉ ሀብታሙም፣ ደሃውም፣ ጤነኛውም፣ የጤና እክል የገጠመውም፣ ትልቁም ትንሹም እርሱ ምናባዊ ዓለም ነው። በምናብ ምንም ነገር ብትመለከት ማንም ሊያግድህ አይችልም። በገሃዱ ያለህበት ሁኔታ ፈጽሞ ሊከለክልህ አይችልም። ነገር ግን በምናብ በመመልከት ብቻ ወደ ሕይወትህ ልታስገባው አትችልም። በእርግጥ መሆን የምትፈልገው ሰው በሐሳብህ ውስጥ ይኖራል፣ በምናብህ ይመላለሳል፣ በየጊዜው ይታወስሃል። ይሄ ብቻ ግን በቂ አይደለም። ከሐሳብህ የሚልቅ ከምናብህ የወጣ እውነተኛ ማንነት ያስፈልግሃል። ልክ እንደ ታዋቂው ሯጭ መጨረሻ ላይ የምትበጥሰው የአሸናፊነት ሪቫን እንዳለ ራስህን አሳመን። አዎ፣ በሕይወት የሚከናወነውን ሁሉንም ነገር ላታውቅ ትችላለህ። ነገር ግን የት እንዳለ ታውቃለህ። ቃል የእምነት ዕዳ ነው። በምንም አጋጣሚ የምታወጣው ቃል ግዞተኛ እንደሆንክ አስተውል። በቻልከው አቅም ተወርቶ የሚቀር ጉዳይ በሕይወትህ እንዳይኖር ለማድረግ ሞክር። የአሸናፊነት ቅጥር የሚፈልገው ሐሳብ የሚደጋግሙ፣ ወሬ የሚወዱ፣ ማለምን የሚመርጡ ሰዎችን አይደለም። ይልቅ ድል የሚሰጠው ዕለት ዕለት ለሚሻሻሉ፣ ሁሌም በሥራ ላይ ለሆኑት፣ ዋጋ ለመክፈል ለቆረጡት ነው። በኋላ ለመስራት የምናሸጋግራቸው ነገሮች በበዙ ቁጥር ሕይወታችን ምን ሊመስል እንደሚችል መገመት አይከብደንም። ተነሳሽነታችን ይወርዳል፣ አቅማችን ይላሽቃል፣ ትኩረታችን ይበተናል፣ ሐሳባችን ይደራረባል፣ ጭንቀታችን ይጨምራል። ማሰብህን እንዳታቆም፣ ማድረግህንም እንዲሁ። ከማለም እንዳትገታ፣ ሕልምህን መኖሩንም ቀጥል። በምናብ ያለውን ያን የተለየ ዓለም ወደ ምድር ለማምጣት ዘውትር እንቅስቃሴ ላይ ሁን። የሕይወት ዘመናችሁን ግማሽ ምዕራፍ አንድ ስህተት እየደጋገማችሁ በአንድ ስፍራ እየተገኛችሁ አንድ አይነት አቋም እያራመዳችሁ በተመሳሳይ እሳቤ እየተጓዛችሁ ጥበብን ለማግኘት ብትፈልጉ ላም ባልዋለበት ኩበት ለቀማ የሚለውን ብሂል በሕይወታችሁ ላይ እየተገበራችሁት እንደሆነ እወቁ። ጥበብ ጠቢባን በሌሉበት አትኖርም። ብልሃት ብልሆች በሌሉበት ስፍራ አይገኝም። ምንም ጥበብ ቢርቃችሁ፣ ማስተዋል ባይኖራችሁ፣ ሐሳባችሁ በጊዜያዊ ስሜት ቢነዳ፣ ምኞታችሁ እንደ ጉም ተኖ ቢጠፋባችሁ እንኳን ጥበብን የምትፈልጉ፣ ማስተዋልን የምታስቡ፣
ዛሬ ለተሻለው ነጋችሁ የምትማሩ ከሆነ በፍጹም በተመሳሳይ ስህተት ውስጥ የተሻለ ውጤትን አትጠብቁም። በምንም ተአምር ትናንት የቆማችሁበት ስፍራ ቆማችሁ መና ከሰማይ እንዲወርድ አትጠባበቁም። የምድርን አሰራር እያወቃችሁ በአጉል የምስኪንነት ማለያ መጫወት አያዋጣም። አዎ ጀግናዬ፣ አንተ ጠቢብ ካልሆንክ ጥበብ የለችም። አንተ ካልተማርክ ዕውቀት ከየትም አይመጣም። አንተ ካላስተዋልክ፣ አንተ ካልተረጋጋ፣ ስሜትህን ካልገዛ፣ ራስህ ካልተጠነቀቅ፣ ዋጋህን ካልጨመርክ ብስለት አይኖርም። ምኞት ሁሌም ምኞት የሚሆነው አንድም የምትመኘውን ነገር ካላወቅከው ነው፣ አሊያም ካንተ ከጥበብና ማስተዋል መራቅ ነው። ጥበብን የሚፈልግ በጥረቱ ልክ ያገኛታል። ብስለትን የሚመኝ እንደ ምኞቱ ከሰራበት በእጁ ያስገባዋል። ጥበብና ማስተዋል ከፈጣሪ ነውና ማንም ፈሪሃ እግዚአብሔር ያለው በአምላኩ ሕግ የሚመራ ከልቡ በፈጣሪው የሚያምን ቢኖር ጠቢብ ይሆናል፣ አስተውሎትም ይታደለዋል። በደነደነ ልብ፣ ባሉታዊ አእምሮ፣ በስሜታዊ ማንነት ውስጥ በፈጣሪ የሚታደለው ጥበብ አይገኝም። አዋቂዎች በእውቀታቸው ይመጻደቁ ይሆናል። ባለስልጣኖች በስልጣናቸው ይመኩ ይሆናል። ሀብታሞች በሀብታቸው ደረታቸውን ይነፉ ይሆናል። ጠቢባን ግን በጥበባቸው አይኮሩም። በሳሎችም በማስተዋልና ዕውቀታቸው አይመጻደቁም። አዎ፣ ሁሉን ሰጪም ነሺም ፈጣሪ ነው። ከፈጣሪ የሚሆነው ደግሞ ጅማሬው ባያምር እንኳን ፍጻሜው ግን እጅጉን ያማረ ይሆናል። ጥበብን የምትሹ ሁሉ ራሳችሁን ግዙ፣ ነፍሳችሁን ለፈጣሪያችሁ አስገዙ። በማንነታችሁ ላይ እግዚአብሔርን አንግሱ። ስብዕናችሁን በመንፈሳዊ ቃላት አንጹ። በእውቀት መንገድ ተመላለሱ። ፍቅር ብቸኛው ምርጫችሁ ይሁን። የልብ መሻታችሁ ከአምላካችሁ ይሁንታ ጋር እንደሚስማማ እርግጠኛ ሁኑ። የምትኖሯትን አንድ ሕይወት በጥበብ የመኖር አቅሙ እንዳላችሁ መኑ። ያላችሁ ከሌላችሁ ይበልጣል። ጥበብና ማስተዋል ሲታከልበት ደግሞ እጅጉን ይልቃል። እያንዳንዱ የሕይወት መንገዳችሁ የሕይወት ዘመን ትምህርት ተማሩ። ለጠቢብ ሰው አንድ ስህተት ትልቁ ትምህርቱ እንደሆነች አስተውሉ። የቀደመ ጥፋታችሁን ላለመድገም በማስተዋል ተራመዱ። ከገዛ ሕይወታችሁ ጥበብን ቅሰሙ። ስለ ራባችሁ ብቻ ያገኛችሁትን ሁሉ አትመገቡም። ስለ ጠማችሁ ብቻ የቀረበላችሁን ሁሉ አትጠጡም። ስለ ተጠራችሁ ብቻ ሁሉም ቦታ አትገኙም። ስለ አማራችሁ ብቻ ሁሉንም ዕቃ አትገዙም። ስለምታውቁ ብቻ ሁሉንም አትናገሩም። እያንዳንዱ ነገር ልኬት አለው። መድኃኒት የሚያድነው በልኩ ስንጠቀመው ብቻ ነው። ፍሬያችን የሚያፈራው በተገቢው ስፍራ ተገቢውን ተግባር ስንፈጽም ብቻ ነው። ነገሮች ከልክ ሲያልፉ የኛም ውጤት ጥራቱን ያጣል፣ ዋጋውም ይቀንሳል። አገኘው ብላችሁ ገንዘባችሁን አታባክኑ። አለኝ ብላችሁ ጊዜያችሁን አልባሌ ቦታ አታጥፉ። ተናድጃለሁ ብላችሁ የመጣላችሁን ሁሉ አትናገሩ። ራሳችሁን መያዝና ቆንጠጥ ማድረግ ልመዱ። አፍ በልባችሁ ካለው ውጪ
ሌላ ሊያወጣ አይችልም። በስሜታዊነት የወዳጃችሁን ልብ ከሰበራችሁ በኋላ ይቅርታችሁ ጨርሶ ልቡን ሊጠግንላችሁ እንደማይችል አስተውሉ። አዎ፣ ቁጥብ ሁኑ። ለነገሮች የራሳችሁን ልኬት አስቀምጡ። በየቦታው አትገኙ። መገኘት ካለባችሁ ስፍራም አትቅሩ። ስሜታችሁን ተቆጣጠሩ። ነገር ግን መግለጽ ባለባችሁ ቦታ ግለጹ። ቁጥብነትን ከይሉኝታ ጋር አታምታቱ። ይሉኝታ ራሳችሁን እንዳትሆኑ፣ ማንነታችሁን እንዳትገልጹ፣ አቋማችሁን እንዳታሳዩ ሲያደርጋችሁ፣ ቁጥብነት ግን ራሳችሁ የምትሰጡትን ክብር ይጨምራል። በሰዎች ዘንድ ቦታ እንዲኖራችሁ ያደርጋችኋል። ንግግራችሁ የተመጠነ ይሆናል። የምትገኙበት ስፍራ የተወሰነ ይሆናል። የምትጋበዙበት ስፍራ ጥቂት የተመረጠ ይሆናል። ሕይወታችሁን በራሳችሁ ደረጃ መምራት ትለማመዳላችሁ። ማንም ስላደረገ የምታደርጉት ነገር አይኖርም። ጓደኞቻችሁ ስለገዙ የምትገዙት ውድ ዕቃም የለም። አዎ ጀግናዬ፣ በሰዎች ዘንድ የሚሰጥህን ቦታ ራስህ ወስን። ለክብርህ ግድ ይኑርህ። የምትታወቅበት መርህ ለራስህም ለሰዎችም አስቀምጥ። ራስህን በሥርዓት ግዛው። ለማታምንበት ጉዳይ አሳልፈህ አትስጠው። በማይመለከተው ስፍራ እንዲገኝ አታድርገው። በየቦታው ስትገኝ ርካሽ መሆን ትጀምራለህ። ርካሽ ከሆንክ ደግሞ ማንም ሊያከብርህ አይፈልግም። ራስህን መጥቀም ከፈለግ እምቢ የምትላቸው ውድ ግብዣዎች፣ የማትሳተፍባቸው አላስፈላጊ መድረኮች፣ የማትቀበላቸው የሕይወት ትምህርቶች ሊኖሩ ይገባል። ማንም ብትሆን ክብርህ ከሌላ ቦታ የምትገዛው ሳይሆን በእጅህ ያለ ነገር ነው። ማንም ቢንቅህና ቢያከብርህ ኃላፊነቱን የምትወስደው ራስህ ነህ። ራስህን አስወድድ፣ ቁጥብ ሁን፣ ዋጋህንም ጨምር። ብዙ ጊዜያችሁን የት ታሳልፋላችሁ? ስለምን በማሰብ ታሳልፉታላችሁ? ምን ነገር ይረብሻችኋል? ምንስ መረጋጋት ይነሳችኋል? የተረበሸ አእምሮ ትኩረት ማድረግ አይችልም። ያልተረጋጋ ከባቢ ለፈጠራ አይመችም። ወደ ጆሮ የሚገባውና በዓይኑ የሚመለከተውን የማይቆጣጠር ሰው ደግሞ እንደ ሐሳቡ መኖር፣ እንደ ፍላጎቱ መራመድ አይችልም። በጫጫታ ተከባችሁ ስለ ራሳችሁ ሕይወት የምታስቡበት ጊዜ የሚኖራችሁ ይመስላችኋል? በመረጃ ብዛት ተጨንቃችሁ ከዚህ ከዛም በወሬ ተከባችሁ ችግር ብቻ በመፈለግ እየተነተናችሁ ሁሉ አዋቂ ለመባል እየጣራችሁ የገዛ ክፍተታችሁን ለመሙላት አይደለም ስለ እርሱ ለማሰብ ጊዜ የሚኖራችሁ ይመስላችኋል? አይምሰላችሁ። እናንተ ለትኩረታችሁ ካልተጠነቀቃችሁ በትኩረታችሁ እንደፈለገው የሚጠቀምባችሁ አካል እንዳለ እወቁ። አዎ፣ ከጫጫታው ውጡ። ፋታ ከማይሰጠው፣ አንድ ቁም ነገር ከሌለው፣ በችግርና በመዓት ከተሞላው፣ ከምስጋና ምሬትን ከሚያስተጋባው፣ ከሰላም ግጭትና ጦርነትን ከሚያደምቀው ጫጫታ ራሳችሁን ነጥሉ። ምናልባት በጊዜው የሚጠቅማችሁ ሊመስላችሁ ይችላል። ከጊዜ በኋላ ግን ተረጋግታችሁ ወደ ራሳችሁ ስትመለሱ ጊዜያችሁን እንዳባከናችሁ ይገባችኋል። ትኩረታችሁ ሕይወታችሁ እንደሆነ እወቁ።
እያንዳንዷ ኖርናት የምንላት ቅጽበት ትኩረት በምናደርግበት ነገር የሚገለጽ ነው። የዓለም አጀንዳ ማብቂያ የለውም። ሁሌም አዲስ ክስተት፣ ዘወትር የተለየ ግኝት መኖሩ አይቀርም። ይህም አይነተኛው የትኩረታችን ቀማኛ ነው። አብዝታችሁ የምታተኩሩት ምን ላይ ነው? ሕይወታችሁ እርሱ እንደሆነ እወቁ። በጫጫታ መሃል ሆናችሁ ስለ ውጤታማነትና ስኬታማ ስለመሆን ማሰብ አቁሙ። ትኩረታችሁን መሰብሰብ በማትችሉበት ሁኔታ ውስጥ ሆናችሁ እንዴትም ያሰባችሁትን ሐሳብ ልታሳኩ አትችሉም። አዎ ጀግናዬ፣ ወደድክም ጠላህም አካባቢህ ማለት አንተ ማለት ነህ። ራስህን ስለማሻሻል እያሰብክ በምንም መመዘኛ የበሬ ወለደን ዜና ለ24 ሰዓት ቁጭ ብለህ ልትኮመኩም አትችልም። የራስህንና የቤተሰብህን ችግር ስለመፍታት እያሰብክ እንዴትም በቁማር ጭንቀት ራስህን አታጣም። ስለምትገነባው የመኖሪያ ቤት ለማማከር በፍጹም ዶክተር ጋር አትሄድም። ውጤት ከፈለግ ውጤታማ የሚያደርግ ቦታ የመገኘት ግዴታ አለብህ። የማያባራው ጭንቀትህ መንስኤ ከየአቅጣጫው የምትሰበስበው መረጃ ላለመሆኑ ምን ማረጋገጫ አለ? በርህን ካልዘጋ ማንም ወደ ቤትህ ዘው ብሎ መግባቱ አይቀርም። ውጤት ከፈለግ ጫጫታውን ግታ። የምር የራስህ ሕይወት ግድ የሚሰጥህ ከሆነ ትኩረትህን ራስ ላይ ብቻ አድርግ። ግራ አትጋባ። ይልቅ ይበጀኛል የምትለው አንድ ዘርፍ ላይ ሕይወትህን ገንባ። ባለፈው ታሪካችሁ ውስጥ ምን ይታያችኋል? ብክነት ወይስ ትርፍ? ኩራት ወይስ እረፍት? በራስ መተማመን ወይስ ፍርሃት? ጥንካሬ ወይስ ስንፍና? የየትኛው ድምፅ ጎልቶ ይሰማችኋል? የትኛው በጉልህ ያስተጋባባችኋል? የትኛውስ ይደጋገምባችኋል? የምትሰሙትን ውስጣዊ ድምፅ የማስተካከል ስልጣን እንዳላችሁስ ብታውቁ ዛሬም በስብራትና በህመም፣ በመገፋትና በመጠላት፣ በመሰበርና በፍርሃት ስሜት ውስጥ ታጥራችሁ ባልኖራችሁ ነበር። ሕይወት በገባችሁ ልክ ገብቷችኋል። ነገር ግን በገባችሁ ልክ እየኖራችሁት እንደሆነ መርምሩ። እርግጠኝነትን ፍለጋ ብዙ ትደክማላችሁ። ፍርሃታችሁን ሽሽት ከራሳችሁ ጋር ድብብቆች ትጫወታላችሁ። አስተውሎታችሁን ላለመፈተን፣ ጥንካሬያችሁን ላለመግለጽ በየጊዜው ምክንያት ትደረድራላችሁ። ሰበብ ታበዛላችሁ። ሸክማችሁን ትቆጥራላችሁ። በተገደበው የውሱንነት እሳቤ ትታሰራላችሁ። አዎ፣ የገባችሁን ኑሩት። የተረዳችሁትን በተግባር ግለጡ። ያወቃችሁትን አሳውቁ። በሚቀላችሁ፣ በምትወዱት፣ በሚያነቃችሁ ዘርፍ እስከ መጨረሻው ታገሉ። በተግባራችሁ ሕይወታችሁን ማቅለል፣ በእያንዳንዱ እርምጃችሁም የተሻለውን ማንነታችሁን መፍጠር እንደምትችሉ አስታውሱ። ገደብ አልባ ሕይወት የሰጠን አምላካችን እግዚአብሔር ነው። ነፃ ፍቃድ ያደለን ፈጣሪያችን ነው። የሚታየን፣ የምንሰማው፣ የምናስበው ሁሉ እውነት ላይሆን ይችላል። ውስጣችን ያለው የአምላካችን መንፈስና ጽኑ ፍላጎታችን ግን እውነት ነው። መሰረት አለው። የራሱ ኃይልና ብርታት አለው። እኛ ከምንረዳው በላይ ማንም ሊረዳው አይችልም። አዎ ጀግናዬ፣ ወደፊት በእጅህ ነው።
የህይወት ትርጉም ከአንተ የሚወጣ ነው። የቀናው መንገድ፣ የምትሰራበት ጉዞ በአንተ ይሁንታ የሚመረጥ ነው። አንዳንድ የህይወት መርህ ላይገባህ ይችላል። ነገር ግን የገባህን በገባህ ልክ ኑረው። አንዳንድ የዓለም አሰራር ሊወሳሰብብህ ይችላል። ነገር ግን በዕድሜህና በአስተውሎትህ ልክ የተረዳኸው አሰራር ይኖራል። የተወሳሰበብህ እስኪገለጥልህ የተረዳኸውን ተግብር፣ ፈጽም። የምትፈልገውን እስክታገኝ ባለ የምትፈልገውን አድርግ። በፍቃድህ ራስ ላይ ጫና አታብዛ። በምርጫ የራስህን ውስብስብ ዓለም አትፍጠር። የራስህን ፍቃድ የሚሻ ማንነት በልብህ እንዳያስክ አስተውል። ሐሳብና ፍላጎትህ በተግባር ይገለጥ ዘንድ ያንተን ይሁንታ እንደሚጠብቅ ተረዳ። የስኬት ምልክት በጉዞ መሃል የሚገጥም የጥላቻ ብዛት ነው። ብዙ ሰው ስኬትን ይወዳል፣ ነገር ግን አንተ ስኬታማ እንድትሆን የሚፈልግ ሰው በጣም ጥቂት ነው። የሰው ልጅ ለራሱ ጥሩ ነገር ይመኛል። አብዛኛው ግን ለራሱ የሚመኘውን ጥሩ ነገር ለሰው አይመኝም። ማንም መበለጥን አይፈልግም። ማንም ከሰው በታች መሆንን አይፈልግም። ማንም በዙሪያው ካለው ሰው ያነሰ ሕይወት መኖርን አይፈልግም። ነገር ግን የእርሱ መፈለግና አለመፈለግ በእርሱ ሕይወት ላይ ምንም ለውጥ አያመጣም። ወሳኙን የብቸኝነትና በብዙዎች ዘንድ የመጠላትን ጉዞ እስካልጀመረ ድረስ ፍላጎቱ ፍላጎት ብቻ፣ ምኞቱም ምኞት ብቻ ሆኖ ይቀራል። ስኬታማ ሰዎች በአንድም በሌላም መንገድ የሆነ ጊዜ የሰዎች ጥላቻ ገርፏቸዋል። ስድብና መገለል ደርሶባቸዋል። ራሳቸውም ሐሳባቸውም ተንቋል። እንደማይችሉ ተደጋግሞ ተነግሯቸዋል። ነገር ግን ይሄ ሁሉ ከጉዟቸው አልገታቸውም። ይሄ ሁሉ ያሰቡት ስኬት ላይ ከመድረስ አልከለከላቸውም። መሆን ያለበት መሆኑ እስካልቀረ ድረስ ከመቀበል ውጪ ምንም አማራጭ የለህም። የሆነው ሆኗል። ወደፊት መሆን ያለበትም እየሆነ ይቀጥላል። አዎ ጀግናዬ፣ ጥላቻን ልመድ፣ ተቀበለው። ሰዎች ፈልገው አደረጉትም ሳይፈልጉ አደረጉት፣ በእነርሱ ድርጊት ላይ ስልጣኑ የለህምና ድርጊታቸውን ተቀበል። የሚጠሉ በራሳቸው ሰውነት ነው። የጥላቻቸው መርዝ አስቀድሞ የሚመርዘው የገዛ ሰውነታቸውን ነው። አንተን ጥላቻ ያሳዩሃል፣ ራሳቸው ግን ከገዛ አእምሯቸው ባመነጩት ጥላቻ ተንኮታኩተውና ተስፋ ቢስ ሆነው ይቀራሉ። በብዙ ርቀትም ወደ ኋላ ቀርተዋልና ለሚጠሉህ ዘንላቸው። በአንተ መልካም ሥራ ዓይናቸው ለሚቀላ፣ ፊታቸው ለሚገረጣ፣ ውስጣቸው ለሚቃጠል፣ አንጀታቸው ለሚንገበገብ፣ ለነዛ በምቀኝነትና በክፋት መንገድ ለጠፉ ሰዎች የምርም ዘንላቸው። በፍጹም ተቃጥለው እንዲያቃጥሉ አትፍቀድላቸው። እንዴትም ጥላቻና ክፋታቸው ሰባብሮ እንዲያስቀምጥ አትፍቀድላቸው። አንተ ከየትኛውም ሰው የጥላቻ መንፈስ የሚበልጥ በአስደሳች ስሜት የተቃኘ አዎንታዊ ተጽዕኖን መፍጠር የሚችል ካንተም አልፎ የሚጠሉህንም የሚወድሁንም በአንድ ላይ የሚያገለግል ውድ ሕይወት አለ። ጉዞህ ገና አላበቃም። ለብቻ የምትታገለው ትግል ገና ማብቂያው ላይ አልደረሰም። በልቤ የያዝከው አሸናፊነት በእውን ምድር ላይ ሳይወርድ ማቆምን አታስበው። አዎ፣ የትኛውም የስኬት ጉዞ የብቸኝነት ጉዞ ነው። ማንም በሌለበት በረሃ ላይ እንደመጓዝ አስበው። በበረሃው መሃል የሚገጥምህ አብዛኛው ነገር ከጉዞ ሊያደናቅፍህና በዛው በበረሃው ሊያስቀርህ የሚፈልግ ነው። የስኬት መንገድ በብዙ የብቸኝነት ምዕራፎች የተሞላ ነው። እንደሚያገዙ ስትጠብቃቸው የነበሩ ሰዎች አይመጡም። ከጎንህ እንደሚቆሙ ቃል የገቡልህ ሰዎች ስኬት የተባለው ከፍታ ላይ እስክትደርስ ድረስ ዞር ብለው አያዩህም። ፍራቻህን ዋጠው። መፍራት እስካለብህ ድረስ ፍራ። ልትሸሸው አትሞክር። አምቀህ አትያዘው። ሙሉ ማንነትህን እስኪቆጣጠር አትፍቀድለት።
ፈርተኸው እንዲወጣ አድርግ። ለጥላቻም ከዚህ የተለየ ቦታ አትስጠው። ጥላቻን በፈራኸው ቁጥር በሄድክበት ሁሉ ይከተልሃል። ምቀኝነትን ለመሸሽ በፈለግክ ቁጥር እግር በእግር ይከተልሃል። የሚጠላህ ይጥላ፣ የሚመቀኝብህ ይመቀኝብህ። የሆነውን እንደሆነ ተቀብለ መሆን ያለብህን ሰው ሆነ ተገኝ። ያንተ የቤት ሥራ የራስህ ብቻ ነው። ሽንፈትና አሸናፊነት ከፊት ይጠብቁሃል። መምረጥ ያለብህን ታውቃለህ። የሚያዋጣ የትኛው እንደሆነ ታውቃለህ። ለማን እጅ ብትሰጥ ወድቀ እንደምትቀር ጠንቅቀ ታውቃለህ። ሁሌም ሁሉን እንዳመጣጡ መመለስ የሚችል ማንነት መገንባት ላይ ጠንክረ ስራ። አንድ ሰው አንተ የማትፈልገውን ነገር አደረገብህ። አንተም ይህን ያደረገብኝ ስለሚጠላኝ ነው፣ ስለማልመቸው ነው ብለህ ለራስህ ትነግረዋለህ። ባልጠበቅከው መንገድ ሰዎች ከሕይወትህ ይወጣሉ። አንተም የወጡበትን ምክንያት ለራስህ ትደረድራለህ። እንዲሁ በመላምት ራስህን ታስጨንቃለህ። እንደዚህ ስለሆኑ ነው፣ እንደዛ ስለሆኑ ነው፣ ይህን አስበው ነው፣ እያሴሩብኝ ነው እያልክ ውስጥህን ትረብሻለህ። ነገር ግን በሚያሳዝን ሁኔታ ቀኑን ሙሉ ሰዎች ስለ አንተም ሆነ ስለ ሌላ ነገር የሚያስቡትን ነገር ብታስብ በፍጹም ልታውቀው አትችልም። በመላምት ትደክማለህ። በጥርጣሬ ራስህን ትገላለህ። በውሸት ራስህን ታስጨንቃለህ። ሰዎች ያንተን ሐሳብ ሊገምቱ ይችላሉ። አንዳንዴ ግን በእርግጠኝነት የሚናገሩበት ወቅትም ይኖራል። ነገር ግን መነሻቸው ምንም ይሁን ምንም በፍጹም ስላንተ እርግጡን አመለካከትህን ሊያውቁ አይችሉም። አዎ ጀግናዬ፣ የምታውቀው ነገር የለም። ሰዎች ለምን የሆኑትን አይነት ሰው እንደሆኑ፣ ለምን የሚያስቡትን እንደሚያስቡ፣ ለምን በሚታወቁበት መንገድ እንደሚታወቁ፣ ለምን የሚሄዱበትን አቅጣጫ እንደመረጡ የምታውቀው ነገር የለም፣ ሊኖርም አይችልም። ብዙ ጊዜ አሉታዊነት ሲጫነን፣ የትኛውም መጥፎ ነገር ሲከሰት ቀድሞ ወደ አእምሯችን የሚመጣው ነገር አድራጊው ሁን ብሎ አስቦበት እንዳደረገው ነው። ለዚህም ብዙ መላምቶችን እንደ እውነተኛ ማረጋገጫ በመጠቀም ሰውየውን አላስፈላጊ ስም እንሰጠዋለን። ይህ መንገድ ግን ጉዳቱ እጅግ ብዙ ነው። ማንም ያደረገበትን የሚያደርግበት ምክንያት ይኖረዋል። የኛ ድርሻ ፈጥኖ ላደረገበት ነገር ምክንያት መደርደር ወይም ፍርድን መስጠት ሳይሆን በተቻለን አቅም ለመረዳት መሞከርና ከጀርባው ያለውን ነገር ማጣራት ነው። አዎ፣ አንተ ሰዎች አይተው የሚያስቡን አይነት ሰው እንዳለመሆኑ ሁሉ ሌሎችም አንተ አይተው የምታስባቸውን አይነት ሰዎች እንዳልሆኑ መገንዘብ ይኖርብሃል። ይህን ሁኔታ በስነ ልቦናው ፋንዳሜንታል አትሪቢዩሽን ኢረር ማለት እንችላለን። ካየነው ጊዜያዊ ገጽታ ነገር ተነስተን ፈጣን መደምደሚያ መስጠት። አዲስ ሰው ስንተዋወቅ ሰውየው በሰዓቱ ጥሩ ስሜት ላይ ካልነበረና በስርዓት ካላናገረን መጥፎ ሰው እንደሆነ ስንደመድም እንደማለት ነው። ወቅታዊ ገጽታውን አየህ እንጂ ይህን ማንነት እንዲያሳይ ያደረገውን ትክክለኛ ምክንያት አታውቅምና የሰው ማንነት ላይ መደምደሚያ ለመስጠት አትቸኩል። ከፍርጃህና ከመደምደሚያ በፊት የሰው ልጅ የሆነውን አይነት ሰው የሆነበት ጠንካራ ምክንያት ሊኖረው እንደሚችል ለመገንዘብ ሞክር። የነገሩሽን ሁሉ የምታምኚው ያንቺ የሆነውን ስለማታውቂ ነው። የሰማሽው ሁሉ እውነት የሚመስልሽ የራስሽ አቋም ስለሌለሽ ነው። ቀላል የተባለ ሁሉ ቀሎ የሚታይሽ ከቀላሉ ጀርባ ትርጉም አልባ ሕይወት እንዳለ ስላልተረዳሽ ነው። ገንዘብን ስታሳድጂ ሳትኖሪ ማለፍም እንዳለ አስታውሺ። በአንዲት ሕይወት በገንዘብ ራስሽን ብትሸጪ ኖርክ ወይስ አኗኗርኩ ልትይ ነው። የሴትነት ክብሩ አለ፣ ወግና ማዕረጉ አለ። እንደነዱሽ የምትነጂ፣ በአቋራጭ ለመበልጸግ የምትጥሪ፣ ዋጋሽን በራስሽ የምታወርጂ፣ ፍላጎትሽን ሳታውቂ በሰዎች ዕውቀት የምትመሪ አትሁኚ። የምትፈልጊውን ካላወቅሽ ማንም ሊረዳሽ እንደማይችል ወቂ።
ሕይወት ሩጫ ነችና ስለ ራስሽ ለማሰብ ጊዜ አጥተሽ ይሆናል። ውስጥሽን ለማዳመጥም ተቸግረሽ ይሆናል። ይህ ግን ያለሽበትን ሁኔታ አያሻሽለውም፣ ወዴትም ከፍ አያደርገውም። ስሜት ለማይሰጥሽ ነገር ለዓመታት ለፍተሽ ሕይወትን ለማማረር አትቸኩይ። የማትወጂውን ለማድረግ ጊዜ ካለሽ የምትወጂውንና የምትፈልጊውን ለማወቅ ጊዜ ልታጪ እንደማትችይ አስተውይ። አዎ ተግኔት፣ ባለማወቅ አጎደልሽ። ራስሽን ባለመረዳትሽ የሕይወትን ትርጉም አጣሽ። ወደ ኋላ ቀረሽ፣ ከደረጃሽ አነስሽ፣ ከክብርሽ ወረድሽ። ዛሬም እንደ ትናንቱ መቀጠል ካልፈለግሽ ፍላጎትሽን ጊዜ ሰጥተሽ ፈልጊው። የጠራሽን ሁሉ እየተከተልሽ፣ ሞክር የተባልሽውን ሁሉ እየሞከርሽ፣ ሰው ያደረገውን ሁሉ እያደረግሽ አትገኝ። ልዩ ሰው እንደመሆንሽ ፍላጎትሽም ሆነ ተግባርሽ የተለየ እንደሚሆን አስተውይ። መዳረሻ የሌለሽ እንደሆነ በብዙ መንገድ ግማሽ መጓዝሽ አይቀርምና ትርጉም ለሚሰጥሽ ነገር እስከ ጥግ ለመፋለም ወስኚ። ገንዘብን ስታባርሪ እርካታ የተባለውን የሕይወት ስጦታ ታጫለሽ። ሌሎችን ስትከተይ ለራስሽ መሆን ይሳንሻል። አለማወቅ እንቅፋት ነውና ራስሽን ለማወቅ ጊዜ አታጥፊ። በራስሽ መንገድ ለመጓዝ የማንንም ድጋፍ አትፈልጊ። ፍላጎትሽን ለማወቅ ራስሽንም ሆነ ወዳጆችሽን መጠየቅሽን እንዳታቆሚ። አዎ ጀግናዬ፣ ማንም እንዲረዳ ብትፈልግ የምትፈልገውን ነገር ማወቅ ይኖርብሃል። የተብራራ ግልጽ የሆነ በምናብህ የሚመላለስ ከማደግ ውጪ የማይቀየር ትርጉም የሚሰጥ ፍላጎት ያስፈልግሃል። እንቅልፍህን አጥተህ የምትሰራው ስሜት ለማይሰጥ ነገር ከሆነ ስሜት የሚሰጥህን የመፈለጉ ግዴታ ያንተ ነው። አንተ ለራስህ ማወቅ ካልቻልክ ማንም የሚጠቅምህን መርጦ ሊሰጥህ አይችልም። ዓላማህን ማሳካት እንደምትችል የሚነግርህ ሁሉ ዓላማህን ቀርጾና አስተካክሎ በእጅ አይሰጥህም። የራስህን ኃላፊነት በአግባቡ ስትወጣ ሊረዳህ የሚፈልገው ሰውም ሊረዳህ ይመጣል። ስለ ፍላጎትህ በማወቅ እርምጃ ለመውሰድ አታቅማማ። ስላገለገልክ ብቻ የምትረካበት፣ ስለሰጠ ብቻ ውስጥ ሐሴት የሚያደርግበትን ዘርፍ ፈልገ ኑሮህን በእርሱ ላይ መስርት። ቀን በቀን የምትመርጠው፣ ቀን በቀን የምታስበውና ቀን በቀን የምታደርገው ነገር ማንነትህን እየገለጠ ይመጣል። አንድ ቀን ሙሉ ማንነትህን ላይወስን ይችላል። አንዴ አድርገህ የምታቆመው ተግባር ጀምሮ የማቆም ልማድ እንዳለብህ ላያሳይ ይችላል። ያለህን መጽሐፍ ለማንበብ ፍላጎት ማጣት የንባብ ፍቅር እንደሌለህ የሚያመላክት ላይሆን ይችላል። በአንድ ተግባር ማንነትህን እንደማትለካ ሁሉ በአንድ ተግባርም ራስህን ልትቀይር አትችልም። ማንነትህ ላይ ተጽዕኖ ያላመጣ ተግባር እንዴትም ሊቀይርህ አይችልም። ወጥነትና ልማድ የሚባል ነገር ይኖራል። የመረጥከው ተግባር ውጤት እንዲያመጣ የማያቋርጥ ጥረት ያስፈልግሃል። የፈለግከው ደረጃ ላይ ለመድረስ ወጥነት ያለው ተግባር፣ በቀላሉ የማይረበሽ ተስፋ ያለው፣ ከልብህ የምትወደው፣ ከራስ ጋር የተዋሃደ ጥረት ያስፈልግሃል። አዎ ጀግናዬ፣ አንድ ቀን ሳይሆን ቀናቶች ይሰሩሃል። አንዱ ተግባር ሳይሆን ልማድህ ይገነባሃል። አንዱ ምርጫ ሳይሆን በተደጋጋሚ መርጠህ ዋጋ የምትከፍልለት ተግባር ለውጤት ያበቃሃል። በአጭር ጊዜ ትልቅ ውጤት መጠበቅ ድካምህን ያፈጥነዋል። በቀላሉ ለስንፍና ይዳርግሃል። በፍጥነት አቅጣጫህን ያስተዋል። ለተስፋ መቁረጥ ያጋልጥሃል። ከተግባር ጥራት በላይ ውጤት ላይ ማተኮር ቀጣይነት ያለው ተግባር ላይ የራሱ የሆነ ተጽዕኖ ይኖረዋል። የአንድ ቀን ንባብ አንባቢ አያደርግህም። ለአንድ ቀን ጠንክሮ መስራት ሕይወትህን አይቀይረውም። ለተወሰነ ጊዜ ብቻ የምትወደውን መስራት ሕይወትህን ሙሉ በሙሉ አስደሳች አያደርገውም። ሁሌም ከቀናት ከሳምንታትና ከወራት የሚልቅ ጥረት ያስፈልግሃል። አዎ፣ አሰልቺ ተግባር ድካም አያጣውም። በሂደት ለውጥ የማያመጣ ለምንም የማያበቃ ተግባር፣ ተጨባጭ ውጤት የማያሳይ ሥራ
በእርግጥም እስከ መጨረሻው የመሄድ እድሉ በጣም ጠባብና አናሳ ነው። የማይወዱትን ሥራ መስራት ምን ያክል ትግል እንደሆነ ለማወቅ ግዴታ ሥራው ላይ መገኘት አያስፈልገንም። ስናስበው ብቻ ሲደክመን መረዳት እንችላለን። የሚገነቡ ቀናት ታግላ ያሸነፍካቸው ሳይሆን በፍቅር ማርከ በምትወደው ሥራ አንጸ በምርጫ አዋዝተ የምታሳልፋቸው ቀናቶች ናቸው። የቻልከውን ያክል ትሞክራለህ። ሙከራህን ግን የመውደድ ግዴታ ይኖርብሃል። ለጊዜው በምርጫ ላትደሰት ትችላለህ፣ ነገር ግን ምርጫህን የማክበር ግዴታ አለብህ። የየዕለት ሂደት እድገት ይፈልጋል። ተደጋጋሚ እርምጃ ለውጥ ማምጣት ግድ ይለዋል። እቅዶችን በሚገባ አጥና። ከውጤቱ በላይ ሂደቱ ላይ አተኩር። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።